ቤሉል ወይ አሁን ብታሰር ምን ታደርጋለህ? አብረሽ ታሰራሉ። ውሸታም ከምሬ እኮ ነው የምጠይቅህ። በምንም አይነት መንገድ አትታሰሪም። እሺ ዝም ብሎ ማሰር አለ እንዴ? ቆይ አንቺ ምንም አላጠፋሽም አይደል? ንገሪኝ፣ ወንጀል ውስጥ አለሽበት የተባለው ነገር ልክ ነው እንዴ? አይ እኔ ሁን ብዬ ማንም ላይ ጉዳት አላደረስኩም እኮ። አንቺ እንደማታደርጊው ያውቄ ነበር ነው። ወይ ምን እያሰብሽ ነው አሁን? ስለምን? ስለኔና ስለአንቺ ነው። ስለማን ይሆናል? ደስተኛ ነሽ? ማለቴ ትወጂኛለሽ? አይኔ እያየሽ ንገሪኝ። ትወጂኛለሽ? አንተ የት ነበርክ? ውጭ ነበርኩ። እድሽን አይታታል እንዴ? አይ አላየኋትም። ወይኔ ሄለን፣ ቆየት አባቷ ገብታ ነው። ዛሬማ አለቃትም፣ እገላታለሁ። ጭራሽ እንደዚህ መጫወት እኔ ተሸውደን። እትዬ ምን ሆነሻል? ችግር አለ እንዴ? በጣም እኮ ተናደሻል። ምን የተፈጠረው? መናደድ ብቻ መናደድ ቃል አለ? እኔ ህይወቴን፣ ማንነቴን፣ ራሴን ያጣሁት ለሷ መስሎኝ፣ ግን እኔ ላይ እንደዚህ ታደርጋለች። ሁሉም ህይወቴ አንቺ ብቻ ነው እያልኳት እንደዚህ አይነት ስራ ትሰራለች። እባክሽ ተረጋጊ እትዬ። ቁጭ በይ እስኪ መጀመሪያ። ሄለኔ ምንድነው? ምን ሆንሽ? አይንዬ ምን ያልኩት ነገር አለ? ጉድ ሆንኩ፣ ተቃጠልኩ። አረ ተረጋጊ ሄለኔ። እንደው ምን ሆንሽ? ምን ሆና ነው? እኔ እንጃና እኔም አላውቅም። እንደው ምንድነው? እንደው አረ ጨነቀኝ ሄለኔ። ቆየ ማን ያለ ልበ? እንደው ልጆቹ ደህና አይደሉም እንዴ? አይንዬ ልጄ ጉድ አደረገችኝ። ማን? ኤልሹ ናት? እንደው ምን አደረገች? የት ሄዳ ነው? አይንዬ አላየሻትም? ቤቱን ሙሉ ፈለኩ፣ ላገኛት አልቻልኩም። የትም ብትገባ ዛሬ የገባችበት እገባለሁ እንጂ አለቃትም። ወይ ጣጣ! እንደው ምን ጉድ ነው? አረ እባክሽ ተረጋጊ ሄለኔ። ቆይ አንቺ ልጆቹ ሴቶች የት ናቸው? ሁሉም ቦታ ስገባ ማንም ሰው የለም። እንደው ምን ቢፈጠር ነው እንደዚህ መሆን?
አንቺ ጤነኛ አይደለሽም? እንዴት ወደዚህ መጣሽ? ሲጀመር እየተከታተልሽኝ ነበር አይደል? ልቀቀኝ! አዎ እየተከተልኩ ነበር። ልመታው እንደነበር ገብቶኝ ነበር። ለዛ ነው የተከተልኩ። አንቺማ ችግር አለብሽ። ጤነኛ አይደለሽም። ዞር በይ አሁን ከዚህ። ልቀቀኝ! አንተ ሰልፍ ከዛ ልሂድ። ወይኔ ጆ፣ እስካሁን በአንቺ የማይጨክነውን ጆ ነበር አይደል የምታውቂው? አሁን ግን ይሄ ጨካኙ ጆ ነው። ስም የከፋ ነገር ሳይፈጠርብሽ ወደዛ ሂጂ። አይሆንም፣ ነገርኩህ እኮ እኔ አንተን በደንብ ነው የማውቀው። ከባድ ነገር ልታደርግ እንደሆነ ገብቶኝ የተከተልኩ። ስለዚህ ራፍ ልንገርሽ፣ ከአንቺ ጭምር ሙሉ ቤተሰቡ ጤነኛ አይደለም። እሺ፣ ያቺ እናትሽ፣ ወንድምሽ፣ ያ ዘመር ተብዬው እና ሰራተኛችሁ ሁላችሁም ጤነኛ አይደላችሁ። እናንተ ምን አገባ? ሰብስባ ኑረናል። ሁሉንም ልክ ልትሆን እንችላለች። ወንድሜ ግን እንደዛ አይደለም። ሰው ካልደረሰበት ጫፍ ጋር ደርሰን። እሺ። እና እኔ ነኝ የደረስኩበት? ያው ከሷ ጋር ስላየህ ነው። እኔ በህይወት እያለሁ ልጅቷ የሷ አትሆንም መቼም ቢሆን መቼም። እንዴ ጆ፣ ቆይ ለመስራት አትይዝም? ስማኝ፣ ምንም ቢሆን ወንድሜ ነው። እሱ ሲነካ ቆሜ ማጨብጨብ ነው የሚመስልክ? ቆሞ ማጨብጨቡ ካልተዋጠልሽ ቁጭ ብለሽ ማጨብጨብ ነው። እረፍ ጆ፣ የማይሆን ነገር አትፍጠር። ወይ ሴቶች አቃጣይ ናችሁ፣ አቃጣይ። ያው ከዚህ ልቀቀኝ! ቤሉል መሸኮን ሂድ በቃ። እኔ እንደውም እዚህ ቁጭ እንዳለን ቢነገር ደስ ይለኛል። ኧረ እባክህ ከዚህ ልትገባ ማለት በእኔ አትተማመኝም እንዴ? ማለት እኔ ለእኔና ለአንቺ ማንስ ነው እንደ ይመስልሽ? አይ አይመስለኝም እኮ እኔ ሁሉም ነገር በክብር ሲሆን ደስ ይላል ብዬ ነው እንጂ ወንድ ልጅ ነኝ። ምንም ቢፈጠር ኢትስ ኦኬ። ለአንቺ ግን እጠነቀቅልሻለሁ። ምንም ቢሆን ለሴት ልጅ ከመልኳ በላይ ክብሯ ይበልጣል። የእኔ ሴት ደግሞ እንደዛ እንድትሆን እንፈልግ። በጣም ነው የምሳሳልሽ። በጣም በጣም ነው የማከብርሽ። እሺ እኔ ጽጌረዳ በጣም ነው የማመሰግነው። እሺ እኔና ማንነቴን እያወቅ እንደዚህ አይነት ቦታ ስለሰጠኝ። ሰው ባለው ነገር ሳይሆን ሰው በመሆኑና በማንነቱ ነው መወደድ ያለበት። ይህን ነገር ደግሞ አባቴን ያስተማሪ። ከማንም በላይ ሰው መሆን ይቀድማል ይለኝ ነበር። አንቺን ደግሞ ገና እንዳየሁሽ ነው የወደድኩሽ። በረድሽ እንዴ? ምን ሳልሙቀሽ? ቆይ ትንሽ ይቀራል መሰለኝ። በቃሽ፣ እንደዚህ ከበረደሽ እንዴ? እሺ። ደግሞ ሳልነግርሽ ምኑን? አይኖችሽ ውስጥ የሆነ ትልቅ ኃይል አለ። ልክ አይኖችሽን ሳያቸው የሆነ ተስፋ ይታየኛል። እያለቀስሽም ቢሆን አንቺን ሳይሽ የሆነ ደስ የሚል ተስፋ ነው የሚታየኝ። የወደፊት ልጆቻችን ሁሉም አይናቸው እንዳንቺ አይን እንዲሆን እንፈልገው። አዎ ልክ ነህ። ያንተ አይነት ስለማያምሩ በእኔ ቢወጡ ነው የሚሻለው። ምን አንቺ ጉረኛ! ይበላ የነገሩ በገዛ እጄ ለፍልፌ። ቤተነሽ አሁን እንሂድ። ግን እኔ ደክሞኛል እና እዛ ሌሊቲም ባሉ እንደዛ ካልሆነም አልሄድም። ኧረ ቅብጠት! በቃ የሆኑ ድርዮች እንዳያገኙሽ እኔ ሄጃለሁ። ሂድ። ቻው።
እንዴ ልጇ መረረ እንዴ? አንተ በይሉል እጭ ምኑን ሊያዘው? የት ብዬ ልጠይቅ? ቆይ ለምን እንደዚህ ያደረገች? ሄለኔ ምን አደረገችሽ? ስንት ተስፋ ሳረጋት ኑሬ በድብቅ ትምህርቷን አቋርጣ አገኘኋት። ወይ የፈራሁት ነገር ደረሰ። አሁን መልሷ ምን ሊሆን ነው? ወይ ጣጣ፣ ዛሬም አልተረፈችም። እውነትሽን ነው ሄለኔ? እንዴት እንደዚህ ያደረገች? ምን ነክቷት ነው? አይንዬ አሁን ምንድን ነው የማደርገው? ቆይ እንዴት እንደዚህ ታደርገኛለች? ልቀቀኝ ጆግ። ምን አይነት ሰው ይሆንክ ነው? ምን አገባሽ? ዛሬ አንቺ ነሽ እሺ ያሰናከልሽኝ እንዴ? ቆይ ምንድነው ችግርክ? ኤልሻዳይ አሁን ቀጥ ብለሽ ወደ ቤት ግቢ። ቆይ ቅድም አብረን ቆይ ወይ ደግሞ ክናርክ ስልክ እምቢ አልከኝ ለዚህ ነበር? ቆይ ግን እኔን ያልገባኝ ነገር እኔ ምንሽ ነኝ? ለምንድን ነው አብረን ወክ የምንወጣው? ለምንድን ነው አብረሽ የምቆየው? ቆይ ጆ አትወደኝም እንዴ? ጠልተኸኛል? የጠየቅኩሽም በጥያቄ አመልሽልኝ። እኔ ምንሽ ነኝ? ፍቅረኛ ነበርክ። አየሽ ነበርክ ነው። አሁን ግን ምንሽም አይደለሁ። ለምን ነበር ይሆናል? እና ምን ይሆንልሽ? እኔ እናንተ እኮ ሁሉም ቃላቶችሽ አይጨረሱም። ጅምርና እንጥልጥል ናቸው። እኔ ከልቤ ስወድሽ፣ አንቺ ግን በማስመሰል ተጫወትሽብኝ። ሁሌም ሰውን በንጹህ ልብሽ ማቀርቢ ከሆነ ታሪክሽ የተሟላ ይሆናል። እንጥልጥል ነው። ያለፈውን ነገር እኮ መርሳት ይቻላል። ተሳስተሻል። መርሳት ሳይሆን መተው ነው የሚቻለው። ማንም ሰው መርሳት አይችልም፣ ግን ጉዳቱ ከፍቅሩ ከበለጠ ይተዋል። ግን የምር ልብ አለሽ? ይሰማሻል? አዎ ልብ አለኝ፣ ይሰማኛል። የእውነት እኮ ውድ ነበር። እንዳትጨርሹ ይልሹ። ዝም በይ ይልሹ፣ ዝም በይ። እንዳታሳብች። ሁለተኛ እንደዚህ አይነት ነገር እንዳትናገሪ። ትሰሚያለሽ? በአንቺ ምክንያት ምን ውስጥ እንደወደቅኩ ምን ውስጥ እንደገባው ታውቂያለሽ? አታውቂም። አታሳብችኝ። እንደዚህ ውሸት እየተናገርሽ እንዳታሳብጅኝ። በቃሽ እሺ? በአንቺ ምክንያት ምን እንደሆንኩኝ ስንት ነገር እንዳጣው ታውቂያለሽ። ለአንቺ ምንም ቃል የለኝም ጆ። አዎ ጎድቻለሁ፣ ግን መች ነው ለእኔም ለአንተም ይቅርታ የምታደርገው? ያቺ ባለጌት ናት እንዴ? አብረን እንደነበረን በምን አወቁ? ያየን ሰው አለ ማለት ነው። ተናገር ቤሉል። እህትህ የት ናት? ስለ ኤልሹ ነው እንዴ የምታወራው? ምንድን ነው ማም? ምን ተፈጠረ? እህትህ የት አለች እያልኩ ነው። እኔ እንጃ፣ እኔም አላውቅም። አብራኝ አልነበረችም። ስልክ ምናምን አልደወልሽላት? አልደወልኩም። ስልኳን ቤት ውስጥ ነው። ቆይ የት አባቷ ገባች? እሺ በቃ ቆይ ተረጋጊ። እኔ ወደማውቃቸው ሰዎች እደውላለሁ። ግን እህቴ ምን አድርጋ ነው? ለምንድን ነው የተሰባሰባችሁት? ለብቻችሁ ወይ አንቺና እሷ መነጋገር አትችሉም ነበር? ቤሉል፣ እህቴ የሰራችው ስራ ቀላል አይደለም። እንዴት ትምህርት ሳትናገር ታቋርጣለች? ምን ትምህርቷን አቁማለች ስትይ አልገባኝም። የኛ ኤልሹ ናት የማትማረው? ምን እያልሽ ነው? ማን ነው እንደዚህ ያለሽ? ከትምህርት ቤት ደውለውልኝ ነበር፣ በዛ ነው ያወቅኩት። እሷ በየቀኑ የት አባቷ እንደምትሄድ አላቅላትም፣ ትወጣለች። ምን ሆናችሁ ነው የተሰበሰባችሁት? አተኙም እንዴ? አረ እንተኛ አይደል? ነቢያውን ቁጭ በይ ወደዚህ። ማም ምንድነው ችግሩ? አሁን ደግሞ ምን ተፈጠረ? ነይ ወደዚህ አልኩሽ። ምንድነው? አንቺን እኮ ነው የምንጠብቀው። አፍጥኙ እንዴ!
ምን ተፈጠረ ደግሞ? አንቺ እያለሽ ምን የማይፈጠር ነገር አለ? በቀጥታ መልሽልኝ። ትምህርትሽን አቋርጠሻል ወይ? ወይኔ ጉዴ! ማን የተናገረው? በቃ ዛሬ አለቀልኝ። ኧረ እማማ ነው እንደዛ ያለሽ? የምን ትምህርት ማቋረጥ ነው? በቃ እኔ ደክሞኛል፣ ገብቼ ልተኛ። በጣም ደክሞሻል አይደል? አዎ ማም፣ በጣም ደክሞኛል። እንቅልፍ የራሱ እንዴት እንደመጣ እንደዛ አድርጎኝ አያውቅም። ቀጥ ብለሽ ነይ ቁጭ በይ። አንቺ ባለጌ ምንድን ነው ያደረግሽው? እንዴ ማም፣ ምን አደረግኩኝ? ቆይ በሽ ነው ትምህርትሽን ያቋረጥሽው? ተናገሪ፣ አታድርቂ። ቀጥተኛ የሆነ መልስ ነው የሚፈልገው። እንዴ ማም፣ ምንድን ነው የምትይው? የምን ትምህርት ማቋረጥ ነው? የተጠየቅሽውን ደግመሽ አትጠይቂ። ቶሎ በይ። በማለት አልገባ የምትጠይቅሽን መልሽላት። እንዴ ወንድሜ፣ አንተም ልትደረብ ነው በማታውቀው ነገር? ኤልሹ የምትጠይቅሽን ብቻ አድርጊ። ሌላ ነገር አያስፈልግም። አቋርጫለሁ ወይስ አላቋረጥኩም ነው እያልሽ ያለሽው? ወዴትም ሳትሄጂ ወደዚህ ነይና የተጠየቅሽውን ብቻ መልሽ፣ አንድ በአንድ። ወንድሜ ውሸት ነው እኮ እያልኩ ነው። ለምንድን ነው የምታስጨንቁኝ? ማስጨነቅ ነው ያልሽው? ትንሽ አታፍሪም? የጠየቀችሽ እናትሽ ናት። በስርዓት ቁጭ በይና የተፈጠረውን ነገር አስረጃት። ማም፣ ምን ላስረዳሽ? ነይ ቁጭ በይ መጀመሪያ። አይንዬ፣ መኩ፣ ወደ ውስጥ ግቡ፣ እኛ እናወራለን። ነይና ነይ፣ ወደ ላይ እንሄድ። እሺ። እሺ፣ የሰማሁት እውነት አለ። ስለዚህ እውነቱን ንገሪኝ። ትምህርትሽን አቋርጠሻል ወይ? ማማ፣ አላቋረጥኩም። ማን ቆይ እንደዛ ያለሽ? ክፍያሽን ስከፍል ነው ለምን ትከፍያለሽ የተባልኩት። ስለዚህ እውነቱን ንገሪኝ። አባቢ ሲሞት እኮ የቀረቱን እንደዛ ያሉሽ። እነሱ ደግሞ ማጋነን ይወዳሉ። እንደዛ ይሆን እንዴ? እንጂማ ሳትናገር እንዴት ትቀራለች? እቺ ናት የምትናገረው። ሰው መስላለች። እሺ፣ ከመቆጣትሽ በፊት ብናረጋግጥ አይሻልም? ልጅቷን ዝም ብለን እየወቀስናት እንዳይሆን። ይቻላል ኤልሹ። እውነት ከሆነ አንቺ ነው ያድርገኝ። ውሸት ከሆነ ግን እንደዛ ቢሆን ነው የሚሻለው። ምን ልታረጊ ነው? ስልክ ደውዬ አረጋግጣለሁ። ከዚህ ሰዓት በኋላ? ቅርብ ጊዜ ነው ያወራኋቸው። እሺ፣ ደውይላቸው። ወይኔ ጉዴ! አሁን አለቀልኝ። ምን ላርግ? ዊጣጣ ጉድ እኮ ተማሪ ቤት አለ መግባት። እንግዲህ ምን ይባላል? ከታወቀ ጉዷ ነው። ወንድሟ ያንጠለጥላታል። ምኑ ከታወቀ? ትምህርት ማቋረጧ። አላቋረጥኩም አለች እኮ። አልሰማሃትም? ሰምቻለሁ። ዝም ብላ ነው አላቋረጥኩም ያለች። አቋርጣለች ማለት። አንተ ደግሞ እንዴት አወቅ? አንድ ቀን ተከትያት ነበር። ማን? አንተ? እሷን ለምን ሲባል? እንደ አጋጣሚ ሆኖ ነበር የተከተልኳት እና ጭራሽ ትምህርት ቤት ራሱ አትገባም። እሷም ጓደኞቿ የሚውሉበት ቦታ ሌላ ነው። ወይ ጉድ! አለቀላት በለኛ። አዎ፣ መታወቁ እኮ አይቀርም ነበር። እሷ ለጊዜው መሰላት እንጂ። ይሄማ ከባድ ነው። እኔ የምልህ የኔ ልጅ ሂዳ ነው? እስካሁን እኮ ወደዚህ ወደ ክፍሏም አልመጣችም። እኔ እንጃ።
ወይኔ ጉዴ! ቆሻው ምን ላድርግ? የሆነ ዛሬ በቃልኝ በቃ። ወይኔ አምላኬ እባክህ። ኧረ ፈጣሪ የት ብዬ ልደበቅ? ሄሎ ጆ። አቤት፣ ምንድን ነው? ለምን ደወልሽ? ጆዬ ጉዱን ኩልህ ክላስ እንደማልገባ ቤተሰቡ ላውቆብኛል። ቆይ ምን ላድርግ? አሁን ምንም ነገር ማውራት አልፈልግም፣ ተይኝ። እንዴ ጭንቀት ውስጥ ነኝ እኮ እያልኩ ነው። ልታወራኝ እኮ ይገባል። አሁን ምንም ልልሽ አልችልም። ጆ እባክህ ይቅርታ አድርግልኝ፣ ይቅር በለኝ። ምን ማድረግ እንዳለብኝ ብቻ ንገረኝ። ምንም ላማክርሽ አልችልም። አንድ እውነት ከታወቀ ምንም ማድረግ ስለማይቻል እውነቱን ተጋፈጭ። እውነቱን ተጋፈጭ? አንተ አማል እንዴ? እስቲ ወይ እንግዲህ እስቲ ስልኳ ላይ ደጋግመህ ደውልላት። አንድ ነገር ሆና እንዳይሆን። እስኪ ቆይ እደውልላታለሁ። ግን ከኑኑ ጋር ሆና ነው የሚሆነው። ናኔ ስልኳን አታነሳም። ቆይ ቤት ውስጥ ልፈልጋት። ቆይ በቃ ተወው። ዝም ብለህ ቁጭ በል። ለምንድን ነው? ልፈልጋት እንጂ። ምንም ግርግር እንዳታስነሳ፣ አርፈህ ቁጭ በል። እኔ ያለችበትን አውቃለሁ። እና የት ናት ካወቅሽማ? እሱን ለኔ ተወው። ብቻ አለች። እሺ ካልሽ። ወይ መከራዬ! በዚህ ጨለማ ወጥታ ነው? እንደው አምላኬ አንተ ከክፉ ነገር ጠብቅልኝ። ቤሉል ምንድን ነው? ፊትን ጥለዋል እኮ። አይ ደህና ነኝ። ደህናማ አይደለም። ደህና መሆን እንደዚህ ነው እንዴ? እና እንዴት ነው? እስኪ ፈገግ በል፣ ለመሳቅ ሞክር። ዝም ብሎ ይሳቃል እንዴ? አዎ ዝም ብለህ ሳቅ። ወይኔ ጉዴ! ወደዚህ እንዳትመጣ። ተረጋጊ፣ ምንም አይፈጠርም። ቶሎ በልሽ፣ ወደ ውስጥ ግባ። አንቺን ትቼ ለምንድን ነው የምገባው? ያማል እንዴ? አንተ ካልገባ የተጣራች ወደዚህ ትመጣለች። ቶሎ በል ወደ ውስጥ ግባ። እሺ በቃ እዚሁ ጠብቂኝ። እሺ የትም እንዳትሄጂ። መጣ። እሺ ቤሉል እንዴ! እዚህ በረንዳ ሆነ ነው እንዴ የምታስለፈልፈኝ? ስልክ ይዤ ነበር። ነው እንዴ? ይኸውልህ እቺን እህትህን እንደምንም ብለህ በሩን እንድከፍት አድርጋት። እንደዛ ማድረግ እንኳን አልችልም። በዚህ ሁኔታ ሂጅ ካገኘኋት የማይሆን ነገር ይፈጠራል። ስለዚህ ትንሽ መረጋጋት አለብኝ። እኔ ከማበዴ በፊት አስወጣልኝ ቤሉል። እንደው ምን አይነት ደፋር ብትሆን ነው እንዲህ ያደረገችው? ምንም ሳይጎልባት።
እኮ እሱንም ለማወቅና ለመነጋገር ምክንያቷን ማወቅ አለብን። በንዴት ችግር እንዳይፈጠር። በደንብ ይፈጠራል። ማፈጠሩ ማየት ይቀራል። ምን ልታረጊ ነው? እሱም በአይነት አየዋለህ። እኔ ያው ነኝ እንድትጨማለቅ ያረኳት። የት ውጣ የት ትግባ መች ተከታትያት የማውቀውን ነው። አዎ እሱ የኛ ጥፋት ነው፣ ግን ህፃን አይደለችም። ከተጠያቂነት አያድናትም እኮ። እኔም እኮ እሱን ነው የምልህ። አንተም ትተሃታል። ቢያንስ እኔ ዝም ስል አንተ ልትከታተላት ይገባ ነበር። አዎ ልክ ነሽ። ለማንኛውም ከከፈተችልኝ ሂጅ ልጠባበቅ፣ ካልሆነ ደግሞ በግድ እንድትከፍት አደርጋታለሁ። እሺ። እንዴ ወዴት ሄደ? አሁን እዚህ አልነበር እንዴ? ቆይት የተሰወረው ቤሉል ምንድን ነው? ምን ተፈጠረ? እትዬን በመስታወት ሰዓት የተናደደች ትመስላለች። ተጣላችሁ እንዴ? አይ አልተጣላንም። ስለ ሌላ ነገር እያወራን ነበር። የሆነ ነገር እንደተፈጠረ ግልጽ ነው። ያንተም ሁኔታ እኮ ልክ አይደለም። አረ እኔ እንኳን መስሎሽ ነው እንጂ ደህና ነኝ። እሺ ይሁንልህ፣ አላስጨንቅም። አንተ ስትፈልግ ማወቅ ያለብኝ ከመሰለ ትነግረኛለህ። ምን መሰለሽ፣ እህቴ ትምህርቷን አቋርጣለች ተብዬ ነው እና እሱ ደግሞ በጣም አናዶኛል። እንዴ የማቋረጥ ነው? ሰሞኑን እኮ መሄድ ጀምራለች። ማለቴ ያው ጋሽ ያረፉ ጊዜ መሄድ አቁማ ነበር። ከዛ በኋላ ግን ጀምራለች። አይ እንደዛ አይደለም። ያቋረጠችው ከአባቢ ሞት በፊት ነው። በዛ ላይ አሁንም ቢሆን ክላስ ብላ ትወጣለች እንጂ ገብታ ትምህርት አታውቅም። ኧረ ተው እንዴ! ስታጠናም እኮ አያታለሁ። እርግጠኛ ነህ ግን በስተት እንዳው እንደዚህ እያልክ ያለው? አይ በስተት አይደለም፣ እውነት ነው። ማምናት ነገሩን የተናገረችው። በዛ ላይ እሷም ተናደደች። እንደዚህ መሆን አልነበረባት። ወይ ጣጣ! ወይ የሆነችው ነገር ይኖር እንዴ? እንደዛ ካልሆነ ለምን ትምህርቷን ታቋርጣለች? ሰው ያለ ምክንያት እንደዛ አያደርግም። አረ ምንም ምክንያት ያላት አይመስለኝም። ዝም ብላ ነው ስትጨማለቅ ነው። እሺ በቃ አንተ ተረጋጋ። ተነጋግሮ ችግሩን መፍታት እንጂ መናደድ አይጠቅምም። ቆይ ምክንያቷ ምንድን ነው አለች? በሯን ቁልፋለች። ለማንም መልስ አልሰጠችም። በእርግጥ እንደሰማ አድርገዋ ጥሩ ነው። ባይሆን ኖሮ የሚፈጠረው ነገር ጥሩ አይሆንም። አንቺ መሽከር ጭራሽ ሌላ ችግር። አንቺን እስከ መጨረሻው ካላስወገድኩሽ ከዚህም የባሰ ችግር ታምጭብኛለሽ። ወይኔ ይለ አብሬ ያልሆነም ብለሽ ሸወድሽ ማለት ነው። እህቴ በሩን ክፈችው፣ ቶሎ በይ። ኤልሹ ክፈችው፣ መነጋገር አለብን። ዛሬ እንዴት እምቢ ከዚህ መውጣት አለብኝ? ሄሎ አዱ፣ እንዴት ነሽ? ምነው በጠዋት? አዱ የት ነህ? እባክህ ቶሎ ብለና ድረስልኝ፣ ችግር ውስጥ ነው ያለሁት። ምን ነው? የምን ችግር ነው? የት ነህ? ቆይ ቤት ውስጥ ነህ እንዴ? የለሁም፣ ግን መምጣት እችላለሁ። ምን ነው? የሆንሽው ነገር አለ እንዴ? ናና እነግርሃለሁ። እባክህ የሆነ ቦታ ውሰደኝ። እሺ በቃ ተረጋጊ፣ መጣሁ።
እናቴ 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 ወይ ወይ እናቴ እዚህ ምን ታደርጊያለሽ? ወይ እዚሁ ተኝቼ ረፈደ እንዴ? ወይ መሰረቴ መሰረቴ ውጭ አድረሽ ነው የመጣሽው? ስራውን አገኘሽ እንዴ? ደግሞ ይችን ብቻ ለብሰሽ እንደው አይበርድሽም? ስራውስ እንዴት ነው? አሁን እናቴ በማታ ፈረቃ የሚሰራ ስራ ነው ያገኘሁት። እና እንዴት ነው? ይከብዳል? ያስቸግራል? ታዲያ እንደው እስከ መቼ እንዲህ የተደበቅሽ ትሰሪያለሽ? እንዴት ይቻላል? እንደው አንድ ቀን ብትያዥስ? እንግዲህ እስከምያዝ ድረስ እድሌን እሞክራለሁ እንጂ እንደዚህም አልቀጥልም። እኔ እንደው ግራ ገባኝ እኮ የኔ ልጅ፣ ተጨነኩብሽ። እንዲህ በዛ ላይ ብትያዥስ? የማታ ስራ ደግሞ በጣም አስቸጋሪ ነው። እኔ ግራ ገብት ነው ያለኝ፣ ጨንቆኛል። እንዴ እናቴ ለምን ግራ ይገባሻል? እውነቱን እያወቅሽ አሁን ሄለን ውጭ ላይ የሚሰራ ስራ አግኝቻለሁ ብላት ትፈቅድልኛለች? አንዳንዴማ ተይ እንጂ እያወቅሽ እውነታውን እያየሽ አይንሽንም አጨፍኝ። እኔ እኮ እንደው አንዱን ቀን የቀን ጎዶሎ ብትያዥ ብዬ ፈርቼ እኮ ነው። ልክ እንዲህ እንደሆኑ ወይ ስትገቢ ወይ ስትወጪ ብትያዥስ? ከተያዝኩም ተያዝኩ ነው። አስቀድመሽ መፍራትሽ ግን ምንም ጥቅም የለውም። በቃ ልሞክርና ከተሳካ ተሳካ፣ ካልተሳካ ደግሞ ይቀራል። መቼም ከዚህ ቤት ህይወት ጎዳና ላይ መኖር ይሻላል አሁን ላይ ሳስበው። የኔ ልጅ ምን ሆነሻል? እንዲህ በአንዴ እኮ ልውጥ ውጥ አልሽብኝ። የሆንሽው ነገር አለ? የተናገረሽ ሰው አለ? ማ እኔ? አረ ምንም አልሆንኩም። ማን ይናገረኛል ብለሽ ነው? አይ ያለ አንድ ነገርማ እንዲሁ እንደዚህ ያልሆንሽ ብቻ የሆነ የተናገረሽ ሰው ያስከፋሽ ሰው አለ። ማንም ምንም አላለኝም። በቃ አንቺ ወደ ክፍልሽ ሂጂ፣ እኔም ሻወር ልውሰድና ወደ ስራ ይልገዋ። እሺ እንግዲህ አይዞሽ፣ እኔ መጥቻ አግዝሻለሁ። እሺ ወይ ለነቺ እዚሁ መጣሁ እንግዲህ። ያልፋል። ይሄ ጊዜ ማለፉ አይቀርም። ማንም ሰው የቤተሰቦቼን ክብር ማዋረድ አይችልም። የቻልኩትን ሁሉ ሞክራለሁ። አሁንም በሩን አልከፈተችም? አዎ አልተከፈተም። እስካሁን እያንኳኳው ነበር። ተዋት፣ እስከ መቼ ዘግታ እንደምትቀመጥ እናያለን። እኔ ወጥቼ እስክመለስ ማንም ሰው በር እንዳይከፍትላት። የት ልትሄጂ? ትምህርት ቤት ሂጄ ምን እንደተፈጠረ እና ደግሞ ይህን ነገር ማን እንዳደርገው አጣርቼ እመጣለሁ። ራሷን የሆነ ነገር እንዳታደርግ፣ በግድም ቢሆን እናስከፍታት። ካልሆነ የሆነ ነገር እናድርግ። ማ ኤልሹ ናት ራሷን የሆነ ነገር የምታደርግ? ራሷን የምትጎዳ ይመስላል? በጭራሽ አትሳሳት። እሷ እንደዛ አታደርግም። እሷ ሰውን ከመረበሽ ውጭ ራሷ ላይ ምንም ጉዳት አትደርስም። እህትን እስካሁን አላወካትም ማለት ነው። ኧረ ተይ፣ ሰው አይደለች እንዴ? በዛ ላይ ማገናዘብ ስላልቻለች ነው ይህን ስህተት የሰራችው። ጎበዝ ሰው እኮ ምን እንደሚጠቅመውና ምን እንደሚጎዳ በደንብ አድርጎ ያውቃል። እንደዚህ ጅል አይሆንም። አትሳሳት። እሷ ሁሉንም ነገር በደንብ ታውቃለች። ምናልባት የሆነ የማናውቀው ነገር ተፈጥሮ ካልሆነ በስተቀር። ቢሆንም ይህን ያክል ጠንካራ አድርገሽ አታስቢያት። ሰው ብዙ ጉድለት አለበት። ፍጹም ጠንካራ ሊሆን አይችልም። በዛ ላይ እህቴን እስከ ማውቃት ድረስ አልቃሻ እንጂ ጠንካራ ሆነ አይቻት አላውቅም። ሁሌም ነጭናጫ አይደለች እንዴ? እስኪ እሱን ሄጄ ልስማና የሚፈጠረውን ነገር እናያለን።
አዶኒ ጉዶን ኩል የእውነት በአሁኑ አለቀልኝ። ምን ልበል? የምገባበት ቦታ ራሱ እኮ የለኝም። ኤልሹ ምን ሆነሻል? ተረጋጊ እንጂ። ችግር አለ እንዴ? አዎ ችግር ተፈጥሯል አዱ። እኮ ምንድን ነው? ምን አይነት ችግር ነው? በመጀመሪያ ተረጋጊ። ትምህርት ማቋረጥን ቢደረሱበት። አልገባኝም። ትምህርት ማቋረጥን ስትይ አቋርጠሻል? እየተማርሽ አልነበር እንዴ? አዎ አዱ፣ እየተማርኩ አልነበረም። ካቋረጥኩ ቆይቻለሁ። ማለት ይሄ ነገር ቀልድ ወይም ፕራንክ አይደለም አይደል? አይደለም። ቆይ እንደዚህ ጨንቆኝ ስታስበው መቀልድ ይመስላል እንዴ? ቆይ ለምን እንደዚህ ያደረግሽ? አንቺ ቆይ ያምሻል? ማሰቢያሽ ድፍን ነው? አዱ፣ እኔ የጠራሁህ እንድታግዘኝ ነው፣ እንድትቆጣኝ ወይ እንደ ሌሎቹ እንድትጮህብኝ አይደለም። ግን ደግሞ ያደረግሽው ነገር ቀላል አይደለም። ትምህርትሽን እኮ ነው ያቋረጥሽው። ታውቁሻል ግን? አዎ ቀላል አይደለም፣ ነገር ግን አንድ ይሆናል። ስለዚህ ሆነ መፍትሄ የሚፈልግ ወይም ደግሞ ወደ ቤት ወሰደኝና ትንሽ ጊዜ እዛ ልቆይ፣ ካልሆነ ግን ወንድም ይገለኛል። ወደ ቤት ማለት እና ሌላ ምን መሄጃ አለኝ? ለትንሽ ጊዜ እኮ ነው፣ ቤት ያሉት እስኪረጋጉ ድረስ። ግን በጣም ጨንቆኛል። ይህን እኮ ማሰብ የነበረብሽ መጀመሪያ ችግር ውስጥ ከመግባት በፊት ነው። አዱ በቃ አትውቀሰኝ፣ እኔ እነሱ ይበቃኛል። ያለመታወሽ ምን ሆነ? አዱ በእናትህ ረፍ፣ አታስጨንቀኝ። እሺ እንዴት ነው የምትወጪው? አሁን ከታች ቤል ቁጭ ብሏል። እሺ ጣጣ። እሺ ቆይ ማማ አብራለች እንዴ? አይ እሷን እንኳን አላየኋትም። እሺ በቃ የሆነ መፍትሄ ይፈልጋሉ። በእናትህ ምን አይነት ልጅ ነሽ? በእናትሽ አሁን እሺ እንዲነሳ የሆነ ቦታ ሆኜ እደውልለታለሁ። ከዛ ትወጫለሽ። እሺ ሲጀመር እኮ ጀግና ነክ። ዝም በይ እባክሽ። ሁሌ ጥፋት ማይሰለችሽ ልጅ። አሁን በአንቺ ምክንያት ማልፈልገውን ሰው ላወራ ነው። አዱ ደግሞ በቃ እኔ የሚያነቀው ዋጋ ከፍልልሃለሁ። መደበቁን ተደበቅሽን በል። ግን እስከ መቼ? ቤቱ ላይ መውጣት አለብን። ምንድነው? ምን ተፈጠረ? ዝም ብለሽ እንውጣ።